ሰላም ጤና ይስጥልን ውድ የብስራት ዩቲዩብ ተከታታዮቻችን እንደምን አላችሁ? መረጃዎችን ወደ እናንተ ማድረሳችንን ጀምረናል። ቀዳሚ የምናደርገው የሀገር ውስጥ መረጃን ነው። ባለፉት 9 ወራት በህገወጥ መንገድ የፓስፖርት አገልግሎት ለማግኘት የሞከሩ ከ3000 በላይ ሰዎች በቁጥጥር ስር ውለዋል ተባለ። የኢሚግሬሽን ዜግነት አገልግሎት በ2018 በጀት ዓመት 9 ወራት ያከናወናቸውን አገልግሎት አፈጻጸም በተመለከተ ለመገናኛ ብዙሃን ባለሙያዎች የጋዜጣዊ መግለጫን በዛሬው ዕለት ሰጥቷል። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት እንደተናገሩት ባለፉት 9 ወራት 3638 ግለሰቦች በህገወጥ መንገድ የፓስፖርት አገልግሎትን ለማግኘት የተጭበረበረ ሰነድ ይዘው ሲንቀሳቀሱ ነበር ብለዋል። ከፓስፖርት አገልግሎት ጋር በተያያዘ 300 የውጭ ዜጎችና 3338 ኢትዮጵያውያን በህገወጥ መንገድ አገልግሎት ለማግኘት የተጭበረበረ ሰነድ ይዘው ሲንቀሳቀሱ የነበሩና ትክክለኛ ያልሆነ የዜግነት ማስረጃ ይዘው የተገኙ መሆናቸው ተጠቁሟል። በዚህ መሰረት በቁጥጥር ስር እንዲውሉ መደረጋቸውን የተናገሩት ዋና ዳይሬክተሯ በህግ አግባብ ተጠያቂ እንዲሆኑ ጭምርም ተደርጓል። እንደዚሁም ህገወጥ እንቅስቃሴን ከመቆጣጠር አኳያ ባለፉት 9 ወራት የድንበር ቁጥጥር ስራ መከናወኑን ዋና ዳይሬክተሯ መግለጻቸውን ብስራት ሬዲዮ ሰምቷል። 4576 የሚሆኑ የውጭ ዜጎች መሆናቸውን ተናግረው 5954ቱ ደግሞ ኢትዮጵያውያን እንደሆኑ አስረድተዋል። በድምሩ 10530 የሚሆኑ ሰዎች በህገወጥ መንገድ ሊወጡና ሊገቡ ሲሉም ተይዘው ህጋዊ እርምጃ ተወስዶባቸዋል ብለዋል። የውጭ ዜጎች ምዝገባና ቁጥጥርን አስመልክቶ 42809 የውጭ ዜጎች በሀገር ውስጥ በተለያዩ ኩባንያዎች እየሰሩ ያሉትን ወደ ህጋዊ መስመር እንዲገቡ የማድረግ ስራ መሰራቱንም የቅድስ ደጀኔ መረጃ አመላክቷል። በዲላ ከተማ የ6 ዓመት ታዳጊን በማገት የጠየቁትን ገንዘብ ከባንክ ሲያወጡ የነበሩ 2 ግለሰቦች እጅ ከፍንጅ ተያዙ። በ2 ግለሰቦች ታግቶ የነበረው የ6 ዓመት ታዳጊ ልጅ ከነአጋቾቹ በህግ ቁጥጥር ስር መዋሉን የዲላ ከተማ አስተዳደር ፖሊስ መምሪያ አስታውቋል። ተከሳሾቹ ጌቱ ገረመውና እንዳሻው በቀለ የተባሉ ናቸው። የ6 ዓመት ታዳጊ የሆነው ብሩክ ወልደ ኪዳን የተባለ ሲሆን ሚያዝያ 10 ቀን 2018 ዓ.ም ከዲላ ከተማ ሴሳ ክፍለ ከተማ ቡኖ ቀበሌ ካለው መኖሪያ ቤት ወጥቶ ሳይመለስ በመቅረቱ ቤተሰቦች ፍለጋ ላይ ያሉ ተከሳሽ የሆነው ጌቱ ገረመው ስልክ በመደወል ልጃችሁን ለማግኘት 80 ሺህ ብር በባንክ ይግባልንም እንዳለን የተገለጸው። የታጋች ወላጆችም የተጠየቁትን ገንዘብ ለፖሊስ በማሳወቅ ገቢ ይደረጋል። ከሰዓታት በኋላም ተከሳሽ ጌቱ ገረመው ባንክ በመሄድ 50 ሺህ ብር ወጪ አድርጎ ሲወጣ በቁጥጥር ስር መዋሉን የተገለጸው። ፖሊስም 48 ሰዓት ባልሞላ ጊዜ ውስጥ ህፃኑ የተደበቀበትን ስፍራ በማጣራት ሁለተኛ ተከሳሽን በቁጥጥር ስር በመዋል የታገተውን የ6 ዓመት ታዳጊን ለቤተሰብ ማስረከቡን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነት እና ገጽታ ግንባታ ዳይሬክተር ኢንስፔክተር አሸናፊ ኃይሌ ለብስራት ሬዲዮ መናገራቸውን የሳምራይ ስዩም መረጃ አመላክቷል። ወደ ውጭ መረጃ ስናልፍ ደግሞ በትራምፕ የተሳሳተ ስሌት ምክንያት የአሜሪካ ኢራን ግንኙነት በጣም አሳሳቢ ሆኗል ተብሏል። በዶሃ የድህረ ምረቃ ጥናት ተቋም የሚዲያ ጥናት ፕሮፌሰር የሆኑት መሐመድ ኤልማስሪ በአሜሪካና በኢራን መካከል ያለው ግንኙነት በጣም አሳሳቢ ሆኗል ሲሉ ተናግረዋል። ከጥቂት ቀናት በፊት ትራምፕ ኢራናውያን የሆርሙዝ ባህርን እንዲከፍቱ ሲጠይቁ ለግንኙነት መሻሻል እውነተኛ እድል ነበር ብለው እንደሚያምኑ ለአልጀዚራ ተናግረዋል። በዚያን ጊዜ አሜሪካ የውጥረቱን የመባባስ ለማቅለል እየሰራች ቢሆንም በምትኩ ትራምፕ የተገላቢጦሹን ተግባር ፈጽመዋል ሲል ኤልማስሪ አክለዋል። ይህ የተሳሳተ እርምጃ ወደ ከፍተኛ ውጥረቶች ምክንያት ስለሆነ በትራምፕ በኩል ትልቅ የተሳሳተ ስሌት ነበር ሲልም ኤልማስሪ ተናግረዋል። ለሁለተኛ ዙርም የሰላም ንግግሮች ኢራናውያን ፓኪስታን ውስጥ እንደሚገኙ አሁንም 100% እርግጠኛ አይደለንም ሲሉም ተደምጠዋል። ምናልባትም ይገኙ ይሆናል፣ ነገር ግን ድርድሩ አሁን የበለጠ ከባድ ይሆናል። ባለፉት ጥቂት ቀናት ውስጥም የተከሰቱት ሁሉ ግምት ውስጥ ማስገባት ያስፈልጋል ሲሉም ተደምጠዋል። አሁን ደግሞ የዕለቱን አጫጭር መረጃዎች ልንገራችሁ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የሂዝቦላህ አለቃ ቃሴም ጭንቅላታቸውን በማጣት ዋጋ ይከፈላሉ በማለት ለመግደል ዝቷል። ካትዝ የእስራኤል ኃይሎች በሊባኖስ ውስጥ በተኩስ አቁም ወቅትም ቢሆን በጥንካሬ መስራታቸውን እንደሚቀጥሉ ተናግረዋል። በኢራን ጦርነት የማዳበሪያ ዋጋ እየጨመረ በመምጣቱ የማላዊ ገበሬዎች ስጋት ውስጥ ወድቀዋል። በመካከለኛው ምስራቅ ያለው ግጭት አብዛኛው በሆርሙዝ ባህር ውስጥ ስለሚጓጓዝ የዓለም የማዳበሪያ አቅርቦት ላይ ተጽዕኖ እያሳደረ ይገኛል። የማላዊ ማዳበሪያ ማህበር በ85% ዋጋው ሊጨምር እንደሚችልም አስታውቋል። ኢራን ከሞሳድ ጋር ግንኙነት በማድረግ የተከሰሰውን ሰው የስቅላት ቀጣለች። ኢራን ደግሞ ከእስራኤል የስለላ አገልግሎት ሞሳድ ጋር የተገናኘ የኔትወርክ መሪ በመሆንና በቴህራን ውስጥ በጥር ህዝባዊ ተቃውሞ ላይ መስጊድ አቃጥሏል በሚል ክስ አንድ ሰው በሞት መቅጣቷን የፍትህ አካላት የዜና አውታር ሚዛን እየዘገበ ይገኛል። ከአሜሪካ ጋር የሚደረግም ድርድር አሁን ባለው ሁኔታው ተቀባይነት የለውም ሲሉ በኢራን የፓርላማ ብሔራዊ ደህንነት ኮሚሽን አባል የሆኑት መሐመድ
ኢሳ ማሐሲኒ ሳኒ ተናግረዋል። ነገር ግን ከአሜሪካ ጋር የመነጋገር እድል ላይ የበለጠ ጥርጣሬ ፈጥሯል ሲሉም አክለዋል። ስፔን፣ ስሎቫኒያና የአይርላንድ የአውሮፓ ህብረት ከእስራኤል ጋር ያለውን የግንኙነት ስምምነት እንዲያቋርጥም ጠይቋል ሲሉ የስፔን የውጭ ጉዳይ ሚኒስትር ጆሴ ማኑኤል አልቫሬስ ተናግረዋል። ይህ ጥያቄ የቀረበው በሉክሰምበርግ የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ከመጀመሩ በፊትም ማክሰኞ ዕለት ነው። የቻይና የውጭ ጉዳይ ሚኒስትር በሆርሙዝ የባህር ዳርቻ ላይ ያለው ትራንዚት በቅርቡ ወደ መደበኛ ሁኔታ እንደሚመለስም ተስፋ አድርጋለሁ ብለዋል። ሚኒስትሩ በመግለጫውም አሜሪካና ኢራን ለሁለተኛ ዙር የሰላም ድርድር ግስጋሴያቸውን እንደሚቀጥሉ ተስፋ አለኝ እያሉ ይገኛሉ። የዓለም አቀፍ ኢነርጂ ኤጀንሲ ኃላፊ የሆኑት ፋቲህ ቢሮር እንደተናገሩት እየተካሄደ ያለው ግጭት በዓለም ላይ እጅግ የከፋውን የኢነርጂ ቀውስ አስከትሏል ሲሉ ተደምጠዋል። የእስራኤል ጦር በጋዛ 3 ሰዎችም ገሏል። የዋፋ የዜና ወኪል እንደዘገበው የእስራኤል ጦር በካን ዩኒስ አቅራቢያ በፈጸመው ጥቃትም 3 ፍልስጤማውያን መገደላቸውን የገለጸ ሲሆን አንደኛው በቅርቡም ትዳር መስርቷል። ቴህራን ወደ ፓኪስታን ኢስላማባድ ልዑክ ለመላክ መቻል አለመቻሉ ላይ እርግጠኛ ባልሆነበት ጊዜ ኢራን ከአሜሪካ ጋር እንደምትደራደር ወይንም ከዚህ በፊት አይተው የማይታወቁ ችግሮች እንደሚገጥሟት ትራምፕ እየዛቱ ይገኛሉ። ኢራን የዩናይትድ ስቴትስ የባህር ኃይል የቃጫይ መርከቧን በመያዙ ለተባበሩት መንግስታት ድርጅት አቤቱታ አቅርባለች። ድርጊቱ በዓለም አቀፍ ሕግን የሚጻረር አረመናዊ ተግባር ነው ስትልም ቴህራን ኮንነዋለች። በመጨረሻም በኢራን ላይ የሚደረገው ጦርነት በመቃወም በደርዘን የሚቆጠሩ የአሜሪካ የቀድሞ ወታደሮችና ቤተሰቦቻቸው በዋሽንግተን ዲሲ የሚገኘው የኮንግረሱ ህንፃ መውረራቸውን ተከትሎ በቁጥጥር ስር ውለዋል። ተመልካቾቻችን ስትከታተሉት የነበረው የብስራት ዩቲዩብ መረጃዎቻችንን ነው። ኤደን ሽመልስ ከመላው የስቱዲዮ ባለሙያዎች ጋር መረጃዎችን ወደ እናንተ እያደረስኩኝ አብሬያችሁ ቆይታ አደረኩኝ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም።